ብዙ ወንዶች በሴት ልጅ ተረከዝ ይማረካሉ። ነገር ግን ሁሉም ሰው የሚማርክና ያማረ ተረከዝ አለው ማለት አይደለም። ዛሬ ደግሞ እጅግ በጣም ብዙ ሴቶች የሚጨነቁለትንና በራስ መተማመናችንን የሚነካውን የተሰነጣጠቀ ተረከዝ ችግር እንዴት በቤት ውስጥ ባሉ ቀላል ግብአቶች በመጠቀም ማዳን እንደምንችል እናሳያችኋለን። አብራችሁን ቆዩ። ይህ ቻናል ለውበትሽ የሚሆኑ ጠቃሚ ቲፖችን የምታገኝበት ነው። ቻናሉን ሰብስክራይብ በማድረግ ውበትሽን ጠብቂ። አሁን የተሰነጣጠቀ ተረከዝሽን ለማስተካከል የሚረዳሽን አንድ ውህድ አሳይሻለሁ። ይህንን ውጤታማ ውህድ ለማዘጋጀት የሚያስፈልጉን ነገሮች በጣም ጥቂት ናቸው። አሁን በቀጥታ ውህዱን አብረን እናዘጋጃለን። በመጀመሪያ ግማሽ የሻይ ማንኪያ የጥርስ ሳሙና ወደ ሳህናችን እንጨምራለን። በሁላችንም ቤት የሚገኘው የጥርስ ሳሙና ተረከዝን በማለስለስና የሞቱ የቆዳ ህዋሳትን በማስወገድ ረገድ ድንቅ ስራን ይሰራል። ቀጥሎ ደግሞ አንድ ትኩስ ቲማቲም ወስደን ለሁለት በመክፈል የውስጠኛውን ጭማቂ በሙሉ ወደ ሳህኑ እንጨምረዋለን። ቲማቲም በውስጡ ያለው አሲድ የጠቆረና የተሰነጣጠቀ ተረከዝን እንደ አዲስ ለማለስለስ ይረዳል። የምትጠቀሚው ቲማቲም ግን በደንብ ውሃ ያለው መሆኑን ማረጋገጥ ይኖርብሻል። ወደ ቀጣዩ ስቴፕ ከማለፋችን በፊት ግን ቪዲዮውን ላይክ ማድረግሽን አረጋግጪ። አሁን የጥርስ ሳሙናውንና የቲማቲም ጭማቂውን በደንብ እናዋህዳቸዋለን። ሁለቱ ነገሮች ተዋህደው አንድ አይነት ውህድ እስኪሆኑ ድረስ ማንኪያውን በመጠቀም በደንብ መምታት ያስፈልጋል። ቀጣዩ አስፈላጊ ግብአት ደግሞ ሎሚ ነው። ግማሽ የሎሚ ፍሬ ወስደን እንጨምቀዋለን። ሎሚ በተፈጥሮ ቆዳን የማጽዳት ችሎታ ስላለው ለተረከዛችን ጥንካሬና ንጽህና ትልቅ ድርሻ አለው። መጨረሻ ላይ ደግሞ ግማሽ የሻይ ማንኪያ ቫዝሊን እንጨምርበታለን። ቫዝሊኑ የተሰነጠቀውን ቦታ በማለስለስና እርጥበትን በመጠበቅ ተረከዛችሁ በሳምንት ጊዜ ውስጥ እንዲመለስ ይረዳዋል። አሁን እነዚህን ሁሉ ነገሮች በአንድ ላይ አድርገን በደንብ እናዋህዳቸዋለን። ውህዳችን አሁን ለተረከዝ እንክብካቤ ዝግጁ ሆኗል። ይህንን ውህድ በሳምንት ውስጥ ለ3 ጊዜ ያክል ተረከዛችሁ ላይ እየቀባችሁ በደንብ በማሻሸት ብትጠቀሙት ተረከዛችሁ በጣም ለስላሳና ውብ ይሆናል። ውድ ሴቶች ሆይ ይህንን የዛሬውን ቲፕ እንደምትወዱት ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሁሌም ውበታችሁን የሚጠብቁ ጠቃሚ ቲፖችን ታገኛላችሁ። አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን። በቀጣይ በሌላ አሪፍ የውበት መረጃ እስከምንገናኝ ድረስ ቻናሉን ሰብስክራይብ አድርጋችሁ ጠብቁን። ስለተከታተላችሁን እናመሰግናለን።